ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። አሁን ነፂ የህዝብ ነው፣ ግን ለኔም የኔ ነበር። ብዙ ጫና አለበት፣ የስራ ጫና፣ የቤተሰቡን ከዚህ እየሰራ ነው የሚልከው። ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር። አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። መጨረሻ ዘመን አካባቢ ያለ ከሆስፒታል እዚህ ጋር ስራ ለመስራት ግሉኮስ አድርጎ እንዳትነሳ አትወደኝም ባፈ ነው እንደዚህ የምትለው ምናምን ስለው ኖ ቤባ እኔ ከተኛው ልጆቼ ምን ይበላሉ ሰው ነው በዶላር እየቀየረ እና ያ ጫና አነበረበት። ደስተናቴን ጣራለው እንደ አባይ ፍሬም ነይባስ ይወዲሰኒ ልጄ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው ስለ ነፃነት አሟሟት እንግዲህ ቤተሰቦቹ ለኢቢኤስ ቴሌቪዥን ጋር ተገናኝተው እንግዲህ ውይይቶችን አድርገው የነበረውን ሁሉንም ነገር ለኢትዮጵያ ሕዝብ እንዲያውቅ አቅርበዋል ማለት ነው፣ ተናግረዋል ማለት ነው። ያን አስቃኛቸዋለሁ። እንዲሁም በጣም እጅግ አሳዛኝ ደግሞ የባለቤቱ ጉዳይ አንዳንድ ነገሮችን የተናገረቻቸው ነገሮች አሉ። ከኛስ ምን ይጠበቃል የሚሉ የተለያዩ ነገሮችን እንመለከታለን። በተለይ ስንተች የነበርን ሰዎች ባለቤቱን በተለይ በብዙዎች ትችቶች ሲቀርብ ነበር። ባሏ አይደለ ወይ ሞተው ለምን አታለቅስም? የተለያዩ በጣም መቼም እኛ ለትችት ማን ብሎንና ብዙ ነገሮችን ስንል ነበር። የተለያዩ ነገሮችን ስናወራ ነበርና ያን ተከትሎ እየሰጠቻቸው ነገሮች አሉ። ያን አስመለክታችኋለሁ። እንዲሁም ዛሬ ጾመ ነነዌ ላይ እንገኛለን። ስለዛም ነገር ትንሽ እንነጋገራለን። እስከ ፍጻሜ አብራችሁን ቆዩ። ይህ ለብዙዎች እንዲደርስ ሼር አድርጉት፣ ላይክ ማድረጋችሁንም እንዳትረሱ። ከሁሉ በፊት እስቲ እየሞተበት ያሟሟቱ ትክክለኛው እንግዲህ ከቤተሰቡ እንስማ። አስኔ ነፂ ታሟል እባክህና አለች። ከዛ ብድግ ብዬ ያለው በቃ ተነስቼ እየሮጥኩ ሰነዳ ልክ ወደ ነፂ መሪ አካባቢ ነው ሰፈራቸው መዞሪያ ጋር ኮብልስቶን መግቢያ አለ። ኮብልስቶን መግቢያውን እየገባው አስኔ እባክህን ድረስልኝ ደግሞ አለ። ትንሽ ደቂቃ እኮ ነው። እዛ በቃ ውስጤ የሆነ ነገር ሆነ። በርጋ እንዴት እንደደረስኩ አላውቅም። ልክ በርጋ ስገባ ነፂ ባለቤቱ እናትና ቤት ምሰራዋለች አሉ። ከዛ ወዲያው በቃ ሳየው ነፂ አልጋው ላይ እንደዚህ ብሏል፣ ጋደም ብሏል። ነፂ 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 ትላለች ባለቤቱ እናት ማሚ። ልጅቷም ወዲያ እያለች ታለቅሳለች። ነፂ እንደገባው ነፂ ብለው እዛ ዶክተር ጋር ደወልኩ። ምንድነው አረ ዶክተር ምንም መልስ የሚሰጠኝ ነገር የለም። በቃ የሚይዘው የምጨብጠው አጣው። እዛ ወዲያው ስልክ ለጠብታ አምቡላንስ ደወልኩ። ማክሲመም በቃ የፈጀባቸው ከ4 እስከ 7 ደቂቃ ማይሆን ደረሱ። ልክ ሲደርሱ አውረዱ የኦክሲጅን ምናምን እንትን ማድረጊያው ያዙዋሉ። በቃ እንትን እያልን ሰው ከዛ እየተሰባሰበ መጣ። ፋሚሊ እና ሚሚሾም ሁሉም መምጣት ጀመሩ። ቤት እያላችሁ ማለት ቤት እያላችሁ። ከዛ በፊት ግን እንዴት አሁን ማሚን ስጠይቋቸው ምንድነው ዛጋ የተፈጠረው? እንግዲህ ሰላም ሆኖ ከቤቱ ሊወጣ ነበረ የሚል ነገርም ሰምተናል። ጠዋት ላይ 1 ሰዓት ተኩል አካባቢ መጸዳጃ ቤት ይገባና ተመልሶ መጥቶ አልጋው ላይ ቁጭ ይላል። አልጋው ላይ ቁጭ ሲል ተመጣና ማሚ ምን ሆንክ አለችው። አይ ማሚሻ እዚህና እዚህ ጋር ወጋኝ፣ ቅባ ቅዱስ አድርግልኝ ይላታል። ከዛ ቅባ ቅዱስ ታደርግለታለች። እሱ ከተደረገለት በኋላ በቃ አሁን ስልክ ይደወላል፣ የሥራ ስልክ መጣው ይላል። ልጅቷን ከዛ ቤት ያለችው አለች ሰናይት ልብስ አውጪልኝ ይላታል። ልብስ አውጪልኝ፣ የቀረጻ ልብሶች አውጪልኝ ይላታል። እሺ ትልና እሷ ልብስ ልታወጣጣ ስትል አሁንም እሱ አልቻለም። ተመልሶ እንደ መተኛት ይላል። መጨረሻ ላይ ሲያቅተው
ልጅቷ ነፂ ምን ላድርግልህ ምን ይምጣል ምናምን ትለዋለች። እንግዲህ ወደ ይሄ እንግዲህ የሚሆነው 5 ሰዓት አካባቢ ላይ እያየችው በቃ እሷን መቆጣጠር አቃታት። እሱ በቃ ጣር ነገር ላይ ነው። ከዛ እያለ እሷ እኔ የነፂ በእውነት በህይወት የሚያሳዝነኝ ሰው እንደዛ እያላት ልጅቷን አልቻለችም። ለካ ነፂ ነፍሱ ልትወጣ አያት የሚል ድምፅ ነው። ከዛ አይኑ ፈጠጠ። በዛ ሰዓት ላይ ህይወቱ በዛ ሰዓት እንዳለፈ ነው። እኔ ስገባ እንግዲህ ነፍስ ይኖረው ምን ይኖረው አይታወቅም። በቃ በድን ሆኗል። ነፂ ወንድሜን አባቴን ነፂዬ ሰብሳቢያችን ነው። ነፂዬ ሰው ነው ለኛ። እኔ እስካሁን አላምንም የነፂን መሞት። በእውነት ነው የምላችሁ። እኔ አሁን የሚደውልልኝ የሚመጣ ምናምን ነው የሚመስለኝ ነፃነት ምን አይነት ጨካኝ እንደሆነ ጠንካራ ሰው እንደሆነ መኖሩን መሞቱን በቃ ሁሌ እኔ እንጃ ብቻ ሰው ሁሌ የሰውን ደስታ እያየ መኖር የሚፈልግ ሰው ነፃነት ወርቅነህ ነው። ነፃነት ጠጪ አይደለም። ብዙ ሰው ነፂ ያው በሽታው የታወቀ ነው። አሞት የነበረው በሽታ የታወቀ ነው። ግን ህንድ ሀገር ሄዶ በደንብ አገግሞ ለውጥ አይቶበት መጥቷል። እንደሰማችሁት ነው እንግዲህ ይህ ለምንድን ነው የምንሰማው ለምን እንደሚቀርበው ለምትሉ አካላቶች የተለያዩ ነገሮችን ስናወራ ስለነበር ከብዙ እንግዲህ ይሰማል። በእግሩ ሄዶ ስራ ቦታ ሄዶ ነበር። ወደ ስራ ሊሄድ በእግሩ ሆስፒታል ሄዶ ነው እንደዚህ ሞተው። እንደዚህ ብዙ አሉባልታ በጣም ብዙ ነገሮች ሲወሩ ነበርና እነዚህ ነገሮች የተለያዩ ክፍተቶችን ይፈጥራሉ በተለያየ መንገድ። እንግዲህ ሰዎች የራሳቸውን ነገር ለመገንባት ሲሉ ብዙ ሐሰት የሆኑ ነገሮች ያልተለመዱ ነገሮችን እንናገራለን። በተለይ በጣም በኢትዮጵያ ከሚያሳዝነኝ ነገር በዚህ ከሚዲያ ምንድነው ቤተሰብ ወላጅ ሰምቷል ወይ ቤተሰብ ሰምቷል ወይ የቅርብ ቤተሰብ ሰምቷል ወይ በማይባል የቅርብ ቤተሰቦች ምን ይላሉ ለዚህ ነገር እውነታን አንዳንዴ ቤተሰቡ እያወቀ የተሳሳተ መረጃዎች እንደዚህ ነበር እንዲሉ ሁሉ እስኪያደርጋቸው ነገር ድረስ በሚዲያ የሚለቀቁ ነገሮች አሉ። ይህ በጣም ከባድ ነገር ነው። ሰዎችን ስለ ሰዎች ስለ ቋሚ ሰዎች ማናስብባቸው የተለያዩ መንገዶች አሉ። የራሳችንን መንገድ እኛ ቪው ካገኘንበት እኛ የተለያዩ ነገሮችን ካገኘንበት የራሳችንን መንገድ ብቻ ነው የምንጓዘው። ይሄ በፍጹም ትክክል አይደለምና እንግዲህ ነፃነት አርቲስት ነው፣ የህዝብ ነው፣ ሁሉም ይወደዋል፣ ሁላችንም እናከብረዋለን። በሁሉም እሱ በመሞቱ ያላዘነ የለም። ከህፃን እስከ አዋቂ እስከ ሽማግሌ ሁሉም አዝኗል። ሁሉም ልብ ውስጥ በነፃነት የገባ ሰው ነበር። እንግዲህ እግዚአብሔር አምላክ ነፍሱን ከቅዱሳን ጋር ያሳርፍና ያረፈበት መንገድ ይሄ ነው ትክክለኛው መንገድ ማለት ነው። እንደው ከዚህ ጋር ተያይዞ እህቱ የምታነሳው የነፃነት ስራዎች የነበረው ከቤተሰቡ ጋር ያለው ግንኙነት በተለይ በባለቤቱ ዙሪያ ደግሞ የተለያዩ ሐሳቦችን ያነሳሉና ስሙ። ከዛ ስንሄድ እኛም ትኩስ ነው ሁሉ ነገሩ እንትን ነው። አስኒ አልሞተም አልኩት እኔ አልሞተም ሐኪም ቤት እንወሰደው ብለን ከእንደገና እዛም ትንፋሽ የሰጡት ነበር ይዘነው ሄደ። ከዛ ሁለት ዶክተሮች መጡና እንዲህ በመስታወት ሳያቸው በቃ እንትን ብሏል ሲሉ ሰማ። ቤት ይዘነው መጣን። እንደገና ጸበል አረግንለት። ጸበል እያደረግ ያጠጣ ነው ምን እያል ነው በቃ ምን ያላረግነው ነገር የለም። እኔና ማሚ የሚስቱ እናት እግዚአብሔር ይስጣት ጥሩ ሰው ናት። በቃ በጣም ተንቀጠቀጠን። በቃ አልሆነም አልሞተም። የሆነ መርፌ ይወጋ ሲባል አይወጋም ይነቃል አልመታይ። ከእንደገና አስኔ ጥራ ናት ብለነው እዚህ አይሲኤምሲ ይዘነው እንሄዳለን እዛ ይመረመራል አልኩኝ እኔ። አይ አልሞተም አልኩ በቃ እነሱ በቃ እኛን መቋቋም አልቻሉም። ግራ የሚያጋባ ስሜት ነው። ከእንደገና ይዘነው ወደ አይሲኤምሲ ሄደ እና ፖሊስ ማን እንደጠራ አላውቅም። ፖሊስ ተጠርቶ እዛ ግርግር ተፈጠረ። በቃ ለምን እኔ በቃ ታሟል አውቃለሁ እንደታመመ ራሱን በጣም ጠንካራ አድርጎ ስለነበረ እንጂ ያው የታወቀ ነው። ካላረፍክበት ብዙ ጫና አለበት፣ የስራ ጫና የቤተሰቡን ከዚህ እየሰራ ነው የሚልከው በዶላር እየቀየረ እና ያ ጫና ነበረበት። መጨረሻ ዘመን አካባቢ አንዴ ከሆስፒታል እዚህ ጋር ስራ ለመስራት ጉልኮስ አድርጎ እንዳትነሳ አትወደኝም ባፈ ነው እንደዚህ የምትለው ምናምን ስለው ኖ ቤባ እኔ ከተኛው ልጆቼ ምን ይበላሉ ሰው ነው። ይሄን ልጅ ለማመስገን የሚፈልጉ ወዳጆቹ
የእሱን ስራ የሚወዱ ሰዎች ካሉ ልጅት ሚስቱ ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታቀለሽ ረጅም ሰዓት ነው የሚሰራው። ያንን ነገር አንኛ እንትን ይላል በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት እንትን በቃ ትንሽ ለእሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት እንትን በቃ በብዙ ነገሮች ተጎድታለች እና ያ ነገር አለ። አሁን የሚሰማው ነገር ተቃራኒ ነው። ስለዚህ ኢትዮጵያ እየሰራ ብሩን ወደ ዶላር ቀይሮ ለልጆቹ ትምህርት ቤት ይልካል። አሁን ይሄ እንዲሁ ዝም ብለህ ስታስበው ኢትዮጵያ ውስጥ እንዳለ ሰው እውነት አይመስልም። ግን ይሄው ማድረጉን ከሌሎች ሰዎች ሳይሆን ከእናንተ አንደበት እየሰማን ነው። ይሄን ነገር ያወቅነው እኛ ከ5 አመት ምናምን አካባቢ ነውና እውነት ተናደድን። እውነት ለመናገር ለምን እዛ ሄደ አትሰራም ማለት ነው። ምክንያቱም ጥቅም እንደሌለው አወቀ እና ተሰበሰበ። ሁሉ ጊዜ እንሰበሰባለን እናወራለን። ከዛ እንዴት እንደዚህ ታረጋለህ? እንዴት ይሄን ሪስክ ትወስዳለህ? እኛ አንደኛ ቤት ግዛ እንላለን የሆነ ነገር ምክንያቱም አንድ ቀን የሆነ ነገር ሊያርፍ ይችላል በሚል ሁሉ ጊዜ ይሄን ነገር ጨቀጭቀዋለሁና በኋላ ላይ ግን የሆነ ታዝኛለሽ። አንቺም እኮ ብትሆኚ ልታረጊው ትችያለሽ ግን ለሱ ከማዘን የተነሳ ማለት ነው። እና እኔ ቃል ገብቼ ነው የመጣሁት። እኔ ስራዬን ወደዋለሁ። እዛ ሆኜ የምሰጣትን ነገር ከዚህ ሆኜ ኢትዮጵያ ውስጥ ሆኜ ሀገሬ ላይ ሆኜ ማድረግ እንደምችል ማሳየት ፈልጋለሁ። ከሁለቱም ነገር ከስራዬም ሆነ እሷ ጎበዝ ጠንካራ ናት። ጠንካራ ስለሆነች ይሄን ነገር ትወጣዋለች። ይሄ ማለት ይሄዳል፣ በየ6 ወሩ ይሄዳል። የሚስቱን እናት ይዞ ቤት ተከራይቶ ጥሩ አድርጎ ነው የሚያኖረው። የፈለገችበት ቤት በቃ ጥሩ ሰው ነው። በቃ ምን ይንገርሽ በቃ ማንም ሰው ሊቃረነው የሚችለው ነገር ማለት ነው። ግን እሱ ጋር የሚገርም ልብ ነው ያለው። በጣም ያሳዝናል። አንዳንዴ አስባችኋል እንደው ሰዎች ዝነኛ ሲሆኑ ሰዎች ባለ ሀብት ነው የሚመስሉን ታዋቂ ሲሆኑ አምሮባቸው ለብሶ ስናያቸው በሚዲያ ምናምን ስናይ ችግር ያለባቸው አይመስልንም። በቃ ሁሉ ነገር ተደላድሎላቸው ሁሉ ነገር ሞልቶላቸው የሚኖሩ ነው የሚመስል። አሁን እንደው ነፃነትን በዚህ ልክ የሚያስብ ሰው አለ? እንግዲህ ያለበትን ውጣ ውረድ ያለበትን አንደኛ ሙያውን ወዶ ሀገሩን ወዶ ከዚህ ወደ ልጆቹን ደግሞ ለማስተማር ቤቱን ለመምራት ደግሞ ከዚህ የሚጠበቅበትን ወደ አሜሪካን ሲያደርግ ባለቤቱ ያለችበት ህመም ሁኔታ አስባችሁታል? የእግዚአብሔርን ቸርነት የእግዚአብሔርን ምህረት አንዳንድ እግዚአብሔር ወደ ራሳችን ስንመለስ ጤና ኖሮን የተለያየ ለዕለት ጉርስ የሚበቃ ነገር ኖሮን ምን ያህል ስናማር የተለያዩ ሰዎችን በቴሌቪዥን መስኮት እየተመለከትን በዚህ በፌስቡኩም በቲክቶኩም በተለያየ ነገር ሰዎች አሸብርቀው ደምቀው ስናያቸው እንጓጓለን። እነዛ ሰዎች ግን ውስጣቸው ምን አይነት ህይወት ምን አይነቱ ጣውረድ እያሳለፉ እንደሆነ አንመለከትም። ባለን ነገር ላይ ባለን ህይወት ላይ አናመሰግን። ሁሉ ጊዜ እግዚአብሔርን ስናማር ነው የምናየው። ሁሉ ጊዜ እግዚአብሔር ለኔ ይሄን ለምን አላደረገም? ለምን ሀብት አልሰጠኝም? ለምን ዝነኛ አልሆንኩ? ዝነኛ ስንሆን ሀብት ሲመጣ የተለያዩ ነገር ሲመጣ በዛው ልክ የሚመጡ ነገሮችን አናስተውል። እንግዲህ ነፃነት በዚህ አይነት ትግል ውስጥ ያለፈ ወንድም ነበር፣ ያለፈ ጀግና ነበር። በዚህ አይነት ስራውን ወዶ ሀገሩን ወዶ እንግዲህ ታያችሁ ሀገር ውስጥ አንድ ነገር ሰርቶ ለምሳሌ በጥቂቱ 100,000 ብር ተከፈለው ብን ያን 100,000 ብር ወደ አሜሪካን ሲልቀው ምንም ዋጋ የለውም እኮ ከነሱ የሆነ ብር ወደኛ ሲመጣ ነው እንጂ ከኛ የሆነ ገንዘብ ወደዛ ሲሄድ ምን ያህል ዋጋ እየከፈለ ይኖር እንደነበርና በጣም ያሳዝናል። አሁንም ደግሞ ባለቤቱን ደግሞ እንግዲህ በተለያየ ሁኔታኛ የተለያየ በቃ ማናነሳቸው ነገሮች አልነበሩ። ከትችት ዓለም መቼ እንደምንወጣ አላውቅም። ሰዎችን ከመረዳት ወደ መረዳት ሰዎችን ከማጥናናት በመልካም ነገሮችን ከማሰብ ይልቅ የተለያየ ነገር ላይ ነው ስንተች ምን ኖርና በጣም ያሳዝናል። ባለቤቱ እንግዲህ ለኢትዮጵያን ሕዝብ በሙሉ አመስግናለች። ያለችበትንም ሁኔታ ገልጻለች። ማንሳታችን በፊት
እንዲያው ንጹህ ስላንችና ስለ ነፃነት በጥቂቱ ከትውውቃችሁ ጀምሮ ምን አይነት ባልስ ነው፣ ምን አይነት አባት ነው ለልጆቹ የሚለውን ጥቂት ምናነሳ። እንደሚታወቀው እኔ የሚዲያ ሰው አይደለሁም። በጣም ተቃራኒ የሆኑ ሰዎች ነን። ባለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ነበር ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም። ይቅርታ። እዚህ ስሜት ውስጥ እንደዚህ አይደለም። በዋነኛነት ይገባኛል፣ ቀላል ነገር አይደለም። ግን እንደው ሀሳብሽ ድምፅሽም ባለመሰማቱ እንደ ሚስትም እንደ ቤተሰብም ልትገልጭ የምትፈልጊያቸው ሀሳቦች ይኖራሉ በሚል ግምት እንጂ አሁን ባለሽበት ስሜት በተሟላ መልኩ ሀሳብሽን የምትገልጭበት አቅም፣ ጉልበት ይኖርሻል በሚል አይደለም። ግን በቻልሽው መንገድ ተረጋግተሽ በልት የምትፈልጊው ነገር ካለ በሚል ምስጋና ብቻ ነው ያለኝ። ሀዘናችሁ ሆኖ እንደኔ ስላዘናችሁ ከጎኔ ለቆማችሁ ለሁላችሁ ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ሁለታችሁን ይክፈላችሁ። ከሌ አለልም። ሁላችሁም አጠገቤ የተነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ውስጥ አመሰግናለሁ። አሜን አሜን። ሁኔታ እንዴት ነበር የነበረው? አስቸጋሪ ሁኔታ አገር ቤት ደርሰሽ ለቀብር እስክትቆይ ድረስ ረጅም ጉዞ ነው ያደረግሽው። ብዙ ፈተና ይኖራል። ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። አሁን ነፂ የህዝብ ነው፣ ግን ለኔ የኔ ነበር። አጣሁት። ብቻዬን አላለቀስኩም። ሁሉም ከጎኔ ነበር። እንጃ ምን ማለት እንዳለብኝ እራሱ አላውቅም። ይቅርታ፣ ንግግሬ ላስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ያለሽበትም፣ እኔም ሁሉም ሰው ይረዳል ብዬ ተስፋ አደርጋለሁ። እንዲያው ፈተናውስ ምን ያህል ነበር? ምክንያቱም እነዚህ በተደጋጋሚ ተናግሮታል። እሱ ሙያውንም ስራውንም ቤተሰቡንም እኩል ይወዳል። ነገር ግን ደግሞ ሙያውን በዚህ ሙያ ላይ ሆኖ ነው መኖር የሚፈልገው እና ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበር ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ በሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የሚማከሩ በእነሱ ጉዳይ። ራሳቸውን አመማቸውን ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ካለኝ ባሳደጋቸውን አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት ጥሩ የቤተሰብ ኃላፊነቱን በተለያየ መልኩ ሙሉም ባይሆን የተለያዩ ወገኖች ሲገልጹ ነበር። ለቤተሰቡ ምን ያህል ፍቅርና ኃላፊነት ያለው ሰው መሆኑ በቅርብም ደግሞ በእርግጠኝነት የማያውቁ ሰዎች ስለማቅ እንደው ሌላው ሰው እንዲረዳ በሚል ነው ጥያቄዎቹን ማነሳው የበለጠ ከዚህ አንጻር የነበረውን ጫና ልጆቹን በአግባቡ ለማሳደግ የነበረው አባታዊ ኃላፊነት አሁን የተከሰተውን ችግር ይጠቁማል ብዬ አስባለሁ። ምክንያቱም እሱን ካጣችሁ በኋላ በርካታ ክፍተቶች፣ ሌሎች ጉዳዮች ሊፈጠሩ ይችላሉ የሚለውንም አብረን እንድናነሳ ነው። እንዲያው በዋነኛነት ከሀዘኑም ጀምሮ ምስጋናሽን አቅርበሻል። ግን ቢታወቅልኝም የምትይው ነገር ካለ ብዬ ነው። ምክንያቱም አንቺ ሀዘን ላይ ነሽ፣ ለቅሶ ላይ ነሽ። ሁላችንም የመሰለንን አስተያየትና ግምት ወይም ትችት እንሰነዝራለን በእያንዳንዱ ጉዳይ ላይ በአንቺም በባለቤትሽም በአጠቃላይ ቤተሰቡም ዙሪያ ከዚህ ሀዘን ጋር ተያይዞ ሀዘኑ የሁሉም ሆኖ ሁሉም ስሜቱን በጋራ ቢገልጽም የተለያዩ አስተያየቶች ደግሞ ይሰጡናል። ከዛ አንጻር ለአስተያየቶቹ ሳይሆን
ይሄን ደግሞ ሰው ቢያቅልኝ በእኔ በኩል ልታያቸው የምትዩ ነገሮች ካሉ ሁሉም ወዳጆቹም አድናቂዎችም የተለያየ ሰው የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየምም። እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅር እና ለሱ ካላችሁ ክብር የተነሳ ነው። ማንም የተለያየ ነገር ቢል እና የምለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር። አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። ዞሮ መጨረሻ ደግሞ ከባዱ ነገር የሚያርፈው አንቺን ጨምሮ መላ ቤተሰቡ ላይ ህይወት ደግሞ ይቀጥላል። አድማጭ ተመልካቾቻችን እንግዲህ ንጹህን እንዲሁም ልጆቹን ጨምሮ የቤተሰብ ኃላፊነቱን ሲወጣ የነበረው በዋነኛነት የምንወደው ነፃነት ነው። እያንዳንዱ አስፈላጊ ነገር ኢትዮጵያ ገቢ ጋም የተያያዙ ጉዳዮች ነበሩ። አሁን ቤተሰቡ ባለበት ሀዘንና አጠቃላይ ሁኔታ ነፂን የምንወድ ነፂን የምናከበር ሁሉ እሱ ለሌሎች ኖሮ በተግባር ያሳየውን ፍቅርና ትጋት ወይም የተግባር ፍቅር እኛም ለቤተሰቦቹ እንድናውል የማገዣ መንገድ ተዘጋጅቷል። ከዚህ ጋር በተያያዘ ስክሪኑ ላይ በምታዩት አካውንት ነምበር የተቻለውን እገዛና ድጋፍ እንድታደርጉ ፍቅራቸውን በተግባር እንድታሳዩ በዋነኛነት እግዚአብሔር አምላክ ጽናቱን ይስጥሽ። እግዚአብሔር አምላክ መንፈስ ቅዱስ ይላክልሽ። በእውነት አጽናኝ መንፈስ ቅዱስን ይላክላት እያላችሁ ሁላችሁም ጸልዩ፣ እንድትበረታ እንድትጠነክር። ከባድ ነው የልጆችን አባት ማጣት፣ ባለቤትን ማጣት፣ ነፃነትን ማጣት ከባድ ነው ያለችበት ሁኔታና እንደው ድርሻዎቻችንን ብንወጣ በተለይ የሱ ገንዘብ ያለባቸው አካላቶች ካሉ መርዳት የምንችል መደገፍ የምንችል ሰዎች ከእግዚአብሔር ዋጋ እናገኛለን። እንዲህ አይነት ሰዎችን ስንደግፍ እንዲህ አይነት ሰዎችን ስንረዳ ከእግዚአብሔር ውስጣችንም ሰላም እናገኛለን። በቃ ልጆቿን እንድታሳድግባት ልጆቿ ትልቅ ደረጃ እንዲደርሱ እሷን እንዲጦሩ የባሏን የአባታቸውን ሀዘን ተጽናንተው ደግሞ ወደ ትምህርታቸው ወደ ስራቸው እንዲመለሱ ጸሎት ማድረግ ያስፈልጋል። ልናግዛቸው ልንደግፋቸው ያስፈልጋል። እነዚህን ሰዎች ካላገዝን እነዚህን ሰዎች ካልደገፍን ከንቱ ነን። ብዙ የሚደገፉ ሰዎች እንዳሉ አምናለሁ። እነዚህንም ሰዎች በቻላቸው አቅም አጽናኗቸው፣ በቻላቸው አቅም ጸሎት አድርጉላቸው። እግዚአብሔር አጽናኝ መንፈስ ቅዱስን እንዲልክላት እንድትበረታ ማለት ነው። አዎ ስለ ትችቱ ስለምኑ አስቡ። በጣም ብዙ ነገር ልብ የሚሰብሩ ነገሮች አሉ፣ በርካታ ልብ የሚሰብሩ ነገሮች። ያንን ግን አልተመለከተችም፣ ያንን ግን አላየችም። በቃ ሰዎች ከነፃነት ፍቅር የተነሳ ነው ብለው ሰዎች እሱን ስለሚወዱት ነው እንደዚህ ያሉት፣ እሱን ስለሚያከብሩት ነው እንደዚህ አይነት ነገሮች ያሉና አልቀየማቸውም ነው ያለችውና አንዳንዴ ምን ይውጠናል። በርካታ ሰዎች ምን ሆና ነው ለምን አላለቀሰች? ባሏ አይደለ እንደ ሞተው ተፋተዋል እኮ እነሱ እንዲሆነዋል እኮ ትቷት መጥ በርካታ ነገሮች ሲባሉ ነበር። ግን ያ ነገር ፍጹም ውሸት ነው። ስለዚህ ልናበረታታት ያስፈልጋል፣ ልናግዛት ያስፈልጋል። እስቲ የታችን ሐሳብ እንስማና ወደ ቀጣዩ እናልፋለን። እንደዛ የነፂ ሚስት ስታመናጭቋት፣ ስትሰድቧት፣ ስታዋርዷት ለባሏ አላለቀሰችም አላዘነችም እያላችሁ እንደዛ ስታብጠለጥሏት የነበራችሁ ሰዎች የት ሄዳችሁ? የት ናችሁ? ሰማችሁ? የልብ በሽተኛ ናት፣ የሱካር በሽተኛ ናት፣ እግሯ ላይ ብረት ያለባት ሴት ናት። ሀዘኗን እንኳን በስርዓት እንዳታዝን ስትሰድቧት መደበሪያ ስታደርጓት የነበራችሁ ሰዎች እንዴት ነው ዛሬ እንቅልፍ ይወስዳችኋል? ግን አስኒ ግን በጣም መልካም ሰው ነች፣ እጅግ በጣም መልካም ውድ ጓደኛ። እውነት እንዳንተ አይነት ጓደኛ ያገኙ ሰዎች ምን ያክል የታደሉ ናቸውና እየገባችሁ የነፂን ቪዲዮዎች በእናታችሁ እዩ ደጋግማችሁ። ምክንያቱም ኢቢኤስ ቴሌቪዥን እግዚአብሔር ይስጠው ከዩቲዩብ ገንዘብ የሚገኘውን ለነፂ እንሰጣለን፣ ለነፂ ቤተሰብ እንሰጣለን ብሏልና ነፂዬ ነፍስህን ባጸደ ገነት ያኑረው። አምላክ ለሁላችንም ማስተዋሉን ያድለን። ሁላችንም እግዚአብሔር አምላክ ይጠብቀን ለማለት ፈልጋለሁ። እሺ ስለ ነነዌ እንግዲህ የ3 ቀን ከ7 የአዋጅ አጽዋማት መካከል እንግዲህ ነነዌ አንደኛዋ ናት። ከቤተክርስቲያናችን 7 የአዋጅ አጽዋማት አሉ፣ ነነዌ አንዷ ናትና እስቲ ስለ ጾመ ነነዌ እንመልከት። ዛሬ የማን ጾም ነው? አቤት የነነዌ ጾም ነው። የነነዌ ጾም ስንት ቀን ናት?
ሶስትን ቀን ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙ ሰዎች። ጊዜ ያያችሁ እንዴት እንደሚጠቅም በስንት ዓመት ያጠራቀሙትን የኃጢአት ግም 3 ቀን ተጠቅመው ነው ያፈረሱት ማለት ነው። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50 60 ዓመት ሀገር ማዳን አቅቶን 3 ቀን ግን ሀገር አድኗል። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ወናሁ ዮም ዕለተ አድኑ በዕለት ሪት ሰማከ ወዕለተ መድኃኒት ረዳከ ወናሁ ዮም ዕለተ አድኑ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ። የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪክ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። እንዴ ከእግዚአብሔር ጋር መኖር የሚያበቃ ነገር ነው? መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እንለዋለን? ሁልጊዜ አብረነው ምን ኖረው። ከእግዚአብሔር ጋር መኖርን ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለብን። ሰይጣን ምን እንደሚያደርግ ልንገራችሁ። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ እችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገን። ሳምንት እንታረቃለን፣ የዛሬ ወር እንታረቃለን እንዳል ቂሙ ነው ይቀራል ማለት ማዘግየት። ቁርባን እናቀዳለን እንድንዘገይ ነው የሚያደርገን። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግስተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዚያ ዘይት አላዙም፣ ታኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምኑ ነው ቆያቸው? በሩ ተዘግቶ። የነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነው። መዘግየት ነው በር ያዘጋባቸው። የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ቅዱስ ዮሐንስ አፈወርቅም ለዛ ነው ምግቦቻችሁን ጾም በገባ ቁጥር በምትለውጡበት ልክ ምን አለ እናንተም ብትለወጡ ይላል። እውነቱን ነው። ጾም በገባ ቁጥር የኛ ጭንቀትና ራስ ምታት ስለምንለውጣቸውና መብላትና አለመብላት ስለምንችላቸው የምግብ አይነቶችን መጨነቅና መጠበብ ግን የነበረብን መጀመሪያ ስለ እግዚአብሔር ብለን ምን ያደረግናቸው ነገሮች ላይ መተው የሚገባን ነገሮች ላይ። ሰው ብቻዬን እኔ ምን ተአምር አመጣለሁ፣ ብቻዬን ብጾምና ብጸልይ ምን ለውጥ አመጣለሁ አይባል። እግዚአብሔር ኃጢአተኞችን አይቶ እንደሚቀጣ ሁሉ ስለ አንድ ጻድቅ ብሎ ደግሞ በሀገር ላይና በወገን በቤተ ክርስቲያንና በሕዝበ ክርስቲያን ላይ የመጣን መዓትና መቅሰፍቱም ጭምር ምን ማድረግ ይችላል? ማራቅ ይችላል። ለእግዚአብሔር ብላችሁ ያቆማችሁት ዘፈን፣ ለእግዚአብሔር ብላችሁ የማታደርጉት ኃጢአት በሙሉ ምን እያረጋችሁበት ነው ማለት ነው? እየጾማችሁበት ነው ማለት ነው። ሰው የሚያስብበት ልክም ጣሪያም መጠንም አለ። ሲወርድ ግን እንደ እንስሳ ሊያስብ ይችላል። ከእንስሳ ጋር ሊያወራም ይችላል። ንስሐም ስንገባ ጾምም ሲመጣ ጸሎትም ለመጸለይ ስንሞክር ራሳችንን መጠበቅና መከላከልም ነቅተንም መጠበቅ ያለብን ከሚታወቀው ከትልቁ ጠላት ብቻ ሳይሆን ከምንም ጭምር ነው፣ ከትንሿም ጭምር ነው። ዛሬም እግዚአብሔር የነገራችሁን ምስጢር እንደ ምስጢርነቱ ለማያከብረው ሰው ለምን እንደምትነግሩት? ሰይጣን በነገራችን ላይ እንድንሆንና እንድናደርገው የሚያዘን ነገር በሙሉ ለኛ የሚጠቅመን ቢሆን ኖሮ መጀመሪያውኑ አይነግረን። ሰውን የሚጥለው
ሰውን ዝቅ እንዲል የሚያደርገው ትልቅ የሆነ ኃጢአት ብቻ አይደለም፣ የናቃት ምኗም ጭምር ነው፣ ትንሿም ኃጢአት ነው። እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን። ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው? አንድ ነገር ነው የወሰደው። በቃ ሁላችንም እንደ ራሳችን ሚዛን ነው የምንመዘነው። እየሰማችሁ ነው? እንደ ራሳችን ነው የምንመዘነው። ሰው ስራው እንግዳ ያስብለዋል። ሰው ንግግሩ እንግዳ ያስብለዋል። ሰው አዋዋሉ እንግዳ ያስብለዋል። የሔዋን ትልቁ ስህተቷ፣ መጀመሪያ ስህተቷ ጆሮዋን መክፈትና መናገር ለማይጠበቅባት ሰው መክፈቷ። ስለዚህ ክርስቲያኖች አንደኛ እባቦቻችንን በህይወታችን እንፈልግ። እኛ የናቅናቸው፣ እኛ ትንሽ ነው ያልናቸው፣ ይሄ ምንም ችግር የለም ዋናው ያንን ነገር አለማድረጌ ነው ያልናቸው ትናንሽ ኃጢአቶች እንደ ትላልቅ ኃጢአቶች ዋጋ ያስከፍላሉ። የነነዌ ጾም ሰዎች ብቻ የጾሙት ጾም ሳይሆን እንስሳት ሳይቀሩ የጾሙት ጾም ነው። የነነዌን ጾም አልጾምም የሚል ሰው ካለ እኔ ከእንስሳት በታይ ነኝ የሚል ሰው ነው። ነገሩ እንደዚህ ነው። የነነዌ ሰዎች እጅግ ኃጢአት ሰሩና እግዚአብሔር ዮናስን ወደ ነነዌ ሀገር ሄዶ ነነዌ ትጠፋለች ብሎ እንዲያስተምር አዘዘው። ዮናስ ይህን መናገር ስለከበደው ስለፈራ ወደ ሌላ ሀገር ለመሸሽ ሞከረ። ነገር ግን ከእግዚአብሔር እጅ ማምለጥ ስላልቻለ አማራጭ ስለሌለው ወደ ነነዌ ከተማ ገባና ነነዌ ትጠፋለች እያለ መስበክ ጀመረ። አሁንኛ አንድ ሰው አደባባይ ላይ ቆሞ ኢትዮጵያ ትጠፋለች ቢለን ምንድነው የምናደርገው? አንቀጠቅጠውም? እንዳትዋሹ። ዮናስ ነነዌ ከተማ ውስጥ መሃል ከተማ ገብቶ ነነዌ ትጠፋለች እያለ መጮህ ጀመረ። ከዚያስ ንጉሱ ልሰራው አላለም፣ ህዝቡም ልቀጥቅጣህ አላሉትም። ምን አደረጉ? ንጉሱ ሳይቀር ካልጋው ወረደና ከዙፋኑ ወረደና መሬት ተኛና ማቅ ለብሶ አመድ ነስንሶ መጸለይ ጀመሩ። ሕፃናቱ ከእናታቸው ጡት ተለዩ። እምቦሳዎች ሳይቀሩ ከእናታቸው ጡት እንዲለዩ ተደረገ። ለ3 ቀን ጾሙ፣ ጸለዩ፣ ተጸጸቱ። እግዚአብሔር የነነዌን ጾምና ጸሎት መጸጸት ተመለከተና ነነዌን ከጥፋት ታደጋት ማለት ነው። አያችሁ፣ ጾም፣ ጸሎት፣ ንስሐ እግዚአብሔርን ልቡን እንዲራራ ያደርጋሉ። አያችሁ የጾምን ጥቅም፣ አያችሁ የጸሎትን ጥቅም፣ አያችሁ የንስሐን ጥቅም። የእግዚአብሔርን ልብ የሚያራሩ ናቸው። ስለዚህ ጾመ ነነዌን በደንብ አድርገን ሁላችንም እንጹም። እጅግ ታላቅ ጥቅም እናገኝበታለን። እግዚአብሔር መልካም ጾም ያደርግልን። ለመምህሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። ሰፋ አድርገው ምን ማድረግ እንዳለብን፣ በምን አይነት ሁኔታ ይህን ጾም ማሳለፍ እንዳለብን፣ ጾሙን እንደሆነ በሚገባና በሚገባ ልክ ገልጸውታል። እግዚአብሔር አምላክ በእድሜ መጠጋ ያቆይልን ለማለት ወዳለሁ። እንደው ለመጨረሻ መሰነባበቻ እንዲሆን ትላንትና 14ኛው ማዕዶት ለኢትዮጵያ በሚሊኒየም አዳራሽ ተካሂዷል። ታስታውሳላችሁ። እዛ ላይ እንግዲህ አንዲት እህታችን ገጣሚ ናት። ስለ ጾመ ነነዌ አንስታ የገጠመችው ግጥም አለና እሱን እንስማና እንጨርሳለን። ይቅር ለእግዚአብሔር ይላል ግጥሙ። የምንድነው ይቅር ለእግዚአብሔር ከተባባልን ብቻ ስለሆነ ግን ደግሞ ምን እንላለን? ኢትዮጵያ ተራበች፣ ኢትዮጵያ ተጠማች፣ ተሰደድን፣ ታረዝን እንላለን። ለምን ብለን ግን አንጠይቅም። ለለምን ጥያቄ መልስ ነው ማለበላችሁ። ተራበች አትበሉ፣ ሀገሬ ረሃብ አታውቅም፣ ልኩን መስፈር አይቻልም፣ ቸነፈሪህ አይደለም። እናት ልጇን ቀቅላ እንክት አድርጋ በልታለች። እስራኤል በዘመኗ ይህንን ታሪክ አይታለች። ባለመታዘዝ ግፏ የዘራችውን አጭዳለች። እኛም እንደሚጠቅም ዶግማ የአያት ታሪክ ስንዘክር እኔ እኮ የሰሜን ነኝ ወይ የደቡብ ምርጥ ዘር ሲበሉ በግራ ቀኝ ባሮች ኩራዝ አብርተው አያቴ ቁጭ ብለው እነርሱ ቆመው አበልተው በምግቡ ጠረን ቋምጦ ምራቁን እየዋጠ በምሬት ሀገር እንዳይጸል ቋንጃውን ያስቆረጠ ስንት ነው የዘር ትንሽ ከዘር ትልቅ ያልበለጠ። እኔም የባሪያ የልጅ ልጅ አንተም ባያተ ንጉሥ ዘሬን ስታጣጥለው ለስልጣን ሰኩስስ ርቀታችን ሲተረተር አንተ ቁንጬ እኔ ጭሎ ተዘላልፎ ተጠቃቅሶ ተናንቆ ተጣጥሎ። ይሄ ነው እንግዲህ ታሪኩ የፈለቅንበት ምንጩ። ዛሬ ወዮ ተራብን ሞትን ብላችሁ አትንጫጩ። የተዘራው ይበቅል እንግዲህ ምን ታመጡ? በረከት በፍቅር እንጂ ዋይታ ላትሸግጡ። ይልቅ አትሸፋፍኑ የሆዳችሁን አውጡ። ጣዖት በእንጨት ቢያስቀርጽ እስራኤል ቢስት ግብሩን መሰዊያውን ቢያረክስ ለባዕድ ቢሰጥ ክብሩን
በደቦው ሲያጉረመርም አዲስ ቀን እንደናፈቀ የ40 ቀን መንገድ 40 ዓመት አስጠበቀ። ኑሮውን በረሃ በላው የእድሜው ግማሽ አለቀ። ምህረቱን ቢዘነጋ ደግሞም ኃጢአትን ቢያበዛ ክፉ ንጉሥ ነገሰ በባርነት ተገዛ። ባልወድህ አትገረም፣ ጥላቻ ግድ አይስጠኝ፣ አንተም የአባት ቁራጭ እኔም የአባቴ ልጅ ነኝ። ደሜን ሳላስመልስ ብምርህ ከቶ አይማረኝ። ጥርስህን እየነከስክ በተለያየ እየዛትኩኝ አንተም ታንጋጥጣለህ እኔም እየጸለይኩ። የስንቱ ሕፃናት ደም በእጄ እየቀለጠ ሳንጃ የወንድምህን አንገት እየቆረጠ በግፍህ ምድር ባትሰጥ ዝናብ ከሰማይ ቢደርቅ ክፉ ካፍህ ይከልከል ከንፈርህን አታላቅ። ትናንትህን ጠርጥረው የሰራኸው እወቅ። ኢትዮጵያ ቃል ኪዳኗን ሳትረሳ እንደተዘረጉ እጆቿ ብትደፈር በጠላት ቢልኳት ጎረቤቶቿ በረሃብ ብትታመስ በስደት ቢያልፉ ልጆቿ እና ታዲያ ምኑ ነው በረከቷን ያነቀው? የፈረድኩባት ነፍስ ያፈሰስከው ደሜ ነው። ይሄ ነው እንግዲህ ታሪኩ የተቀዳንበቱ። አንተም የ80ው ልጅ የኔም እናት ቁባቱ የተናጠልን በነገድ የተባላን በርስቱ ስትል ዋ ስልቱ እናስ የዘራውን የማናጭድ በሞትስ የማንቀጣ ይመስልሃል ሀገርን ከእስራኤል ገንበጣ። ትንቢቱ ሳይፈጸም ቃሉ ከተገባላት ስንት ዘመናት አለፈ፣ ስንትስ ዓመታት ቀራት ሳትተው ሰጠውላት። ስንትስ የእግዚአብሔር ሕንፃ በፉክክር ተናደ፣ መቅሰፍት ቁጣ አይሎ መች በላያችን ነደደ። ኢትዮጵያ ባትባረክ እርዛቷ ቢጠና ይሄ ምልክቱ ነው፣ ጫፍ አልደረስንም ገና። መቼ አህያ ጨንቀላት፣ መቼ ቁስ ተበላን። ይልቅ እንማከር ወንድሜ፣ ይህንን ታሪክ አንድገም፣ ለቀጣዩ ዕዳ ነው እኛም አልተጠቀምንም። የአያትህን ልምጭ አስቀምጥ፣ የአያቴን በቀል ልርሳው፣ ቂሜን ውሃ ልድፋበት፣ ቁርሾን ከእጅ ጣለው። ልጄም ይህንን አይስማ፣ ለልጅህም አትንገረው። ታዲያ ባሪያ ማለት ካልተው ገሌ 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 መባባሉን ካልተው ነው የምናየው ምልክት የፍጻሜው ቀን መምጫ የምጡን መጀመሪያ ነው። እኛም እንደ ነነዌ ሰዎች ልባችን ተመልሶ ወደ እግዚአብሔር ቀርበን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች ለመሆን ያብቃል። እንግዲህ ለነነዌ ህዝብ የተላከው መዓት ነበር። ሀገሪቷን ለማጥፋት ሳይሆን ህዝቡን ነው። ህዝቡ እንግዲህ እኛን ነው ሊያጠፋ የመጣው መዓት የመጣው የእግዚአብሔር ቁጣ፣ በርካታ ነገሮች አድርገናል። አስከፊ ነገሮች አድርገናል። እግዚአብሔርን አሳዝነናል። ሰዎችን እስከ ማረድ፣ ሰዎችን እስከ መግደል፣ ቆዳቸውን እስከ መግፈፍ ደርሰናል ብለው ሳር ቅጠሉ ሳይቀር ከህፃናት እስከ አዋቂ እንስሳቱ ሁሉ ሳይቀር ጾመው ይሄንን ጾም የእግዚአብሔር ምሕረት ተቀብለዋል። የእግዚአብሔር ምሕረት ከመዓቱ ከእሳት ከሆነው ቸነፈር ይልቅ ምሕረቱ ነው የወረደላቸው። ለእኛም ይህ ምሕረት ያስፈልገናል። ዛሬ ወደ እግዚአብሔር ልንቀርብ፣ ዛሬ እግዚአብሔርን ምሕረት የምንጠይቅበት የምናለቅስበት። እግዚአብሔርን አሳዝነናል፣ እግዚአብሔርን በድለናል፣ እግዚአብሔርን አስቀይመነዋል፣ እያስከፋነው ነው፣ ከሱ ርቀናል። መዓት ሳይመጣብን ዛሬም በመዓት በቁጣ በተለያየ ነገር እየተወቀስን እየተጋለጥን በዚህ ውስጥ ነው ያለነው። ስለዚህ እግዚአብሔር ከዚህ እንዲያድነን ወደ እግዚአብሔር መቅረብ ያስፈልጋልና ጾሙን ጾመን በረከት የምናገኝበት ያደርግልን። ቸር ቆዩ።